The Department of Justice releasing its remaining documents from the Jeffrey Epstein investigation. Deputy Attorney General Todd Bland saying the records will be posted throughout the day, including more than 2,000 videos. እዚህ ሙት አይወቀስም የሚለው ጉዳይ አይሰራም። እዚህ ሙት መወቀስ ብቻ ሳይሆን መከሰስም ይችላል። ጄፍሪ ኤፕስታይን ይሉት ግለሰብ ሞቶም እየተወቀሰ ሞቶም እየተከሰሰ ነው። ለክሱና ለወቀሳው 2000 ቪዲዮዎች፣ 180,000 ፎቶግራፎች፣ አያሌ ኢሜሎች ማስረጃና እማኝ ሆኑ ዘንድ ይፋ ተደርገዋል። ግለሰቡ የአሜሪካ ታሪክ ውስጥ በፖለቲከኛነት የሚታወቅ አይደለም። ደግሞም የረባ ትምህርት ደረጃና አካዳሚያዊ ብቃትም የነበረው ሰው አልነበረም። ግን ዕውቀትም ሆነ ዝና ያላቸውን ሰዎች ያነካካ ሞቶም ዝናው ከመቃብር በላይ ያዋለው እየተጠለጠለ ያለ ሰው ነው። የእንግሊዞች አፍ ኢንፌመስ የሚለው ይህ ሰው በመጥፎ ነገር ሁሉ ዝነኛ የሆነ ሰው ነው። ጄፍሪ ኤፕስታይን የሚታወቀው በአጭሩ ልጃገረዶችን ለወሲብ ንግድ በማዋዋል ነው። ጄፍሪ ኤፕስታይን አሜሪካዊ የገንዘብ ባለሙያ ፋይናንሰር ነበር። ምንም እንኳን የዩኒቨርሲቲ ትምህርቱን ባያጠናቀቅም በዎል ስትሪት ውስጥ ትልቅ ስም መገንባትን ችሏል። የራሱን የኢንቨስትመንት ኩባንያ በማቋቋም እጅግ ሀብታም የሆኑ ሰዎችን ገንዘብ እስከ ማስተዳደርም ደርሶ ነበር። ይሁን እንጂ የቱጃርነት ምንጩ ወንጀል ነበር። ኤፕስታይን በዋናነት የሚታወቀው የወሲብ ንግድና ህገወጥ የህፃናት ዝውውር ሴክስ ትራፊኪንግ መረብ በመዘርጋት ነበር። ለብዙ ዓመታት ለአቅመ አዳም ያልደረሱ ሴት ልጆችን በማታለልና በገንዘብ በመደለል ለራሱና ለሌሎች ከፍተኛ ባለስልጣናት እንዲሁም ለጓደኞቹ የወሲብ ግርድና እንዲፈጸምባቸው ያደርግ ነበር። ይህንን ድርጊት የሚፈጽመው በኒውዮርክ፣ በፍሎሪዳ፣ በፓሪስና በሊትል ሴንት ጄምስ በሚባለው የግል ደሴቱ ላይ ነበር። ኤፕስታይንን ልዩ የሚያደርገው በዓለም ላይ ካሉ ታዋቂ ሰዎች ጋር የነበረውም ቅርበት ነው። ለእነዚህ ታዋቂ ሰዎች ልጃገረዶችን በማቅረብ በታዳጊዎች ገላ ይነግድ ነበር። ይህ ሁሉ ሲሰማበት እንደ ኤሮፓውያን አቆጣጠር በጁላይ 2019 በፌዴራል ወንጀል ተከሶ በአሜሪካ በቁጥጥር ስር ዋለ። ሆኖም ግን ኦገስት 10 2019 የፍርድ ሂደቱን እየተጠባበቀ ባለበት ወቅት በማረሚያ ቤት ውስጥ ራሱን አጥፍቶ ተገኘ ተባለ። ሞቱ እስከ ዛሬ ድረስ ብዙ አጠራጣሪ የሴራ ትንታኔዎች እንዲነሱበት ምክንያት ሆኗል። በአሜሪካ ፖለቲካ ውስጥም አንዱ ሌላውን እንዲያጠቃበት ተደርጎ እየቀረበ ነው። የኤፕስታይን የቅርብ ጓደኛ የነበረችው ጊስሌን ማክስዌል ሴት ልጆችን በማማለልና በማቅረብ ቁልፍ ሚና ነበራት ተብላ በቁጥጥር ስር ሙላ የ20 ዓመት እስራት ተፈርዶባት በማረሚያ ቤት ትገኛለች። የኤፕስታይን ታሪክ የገንዘብ ኃይል፣ የፖለቲካ ተጽዕኖና የፍትህ መጓደል እንዴት ተቀላቅለው አስከፊ ወንጀሎችን ለረዥም ጊዜ መደበቅ እንደሚችሉ የሚያሳይ ነውር ሆኖ የቀጠለ ጉዳይ እየተባለ ነው። ይህንን ተከትሎ የአሜሪካ ኮንግረስ የጄፍሪ ኤፕስታይንን ወንጀሎች ለማስረዳት የቀረቡት ጠቅላላ ሰነዶች ለህዝብ ይፋ እንዲደረጉ ወስኗል። ይህ የአሜሪካ ምክር ቤት ውሳኔ ነው እንግዲህ እንዲህ ካለ ነውር ውስጥ የኢትዮጵያውን ፖለቲከኛ ብርሃኑ ነጋን ጨምሯቸው የምናገኘው። አንድ ሰው ከአብይ አህመድ ጋር ለመስራት ከወሰነ ወይም በእሳቸው ለመሾም ከተስማማ አንድም አገሪቱን ለማፍረስ የወሰነና የኢትዮጵያ ጠላት መሆኑን ያረጋገጠ፣ ሁለትም አቅም የሌለው፣ ሶስትም የተስገበገበ የስልጣን ናፍቆት ያለበት፣ አራትም ሞራልና በራስ መተማመን የሌለው አድርባይ ነው፣ አምስትም በራሱ ሰርቶ እንደማያልፍለት ያወቀ በአገር ሀብት ለመኖር የጠኔ ችግር የጠናበት ነው የሚለው ጉዳይ አሁን ብዙዎችን የሚያስማማ ይመስላል። ብርሃኑ ነጋም ከእነዚህ በአንዱ ወይም ከዚያ በላይ በሆኑት ምክንያቶች የአብይ አህመድ ሹም ሆነው የኢትዮጵያን ተማሪዎች ሕይወት በጨለማ እያጠናቀቁት ነው። ሰውየው ከበርካታ ነውሮችና ቅሌቶች ጀርባ ስማቸው ሲነሳ የኖረ ቢሆንም ከአንድ የወሲብ ነጋዴ ጋር ተገናኝቶ ዝነኛ እንደሚሆኑ ለማወቅ ግን የጄፍሪ ኤፕስታይን ታሪክ በአሜሪካ ጀስቲስ ዲፓርትመንት ይፋ እስከሚሆን ድረስ መጠበቅ ያስፈልግ ነበር። በእርግጥም ከቅሌት ሰፈር የማይጠፉ ናቸው የሚባልላቸው ብርሃኑ በኤፕስታይን የቅሌት ዶሴ ውስጥ ስማቸው ቁልጭ ቅልብጭ ብሎ ሲነበብ እናገኘዋለን። የኢትዮጵያን ታዳጊዎች በትምህርት ተስፋ እንዲቆርጡ አድርገው የአገሪቱ ሚሊሻና ወታደር ያደረጉት ብርሃኑ ነጋን የኢትዮጵያ ተማሪዎች በትምህርት ቤቶቻቸው ደጃፍ ላይ በወላጆቻቸውን በረንዳ የሚደፈሩበትን ጦርነት ካዋለዱ ባለስልጣናት አንዱ የሆኑት ብርሃኑ ታዳጊዎችን እየመለመለ ለወሲብ ባርነት ከሚዳርግ ሰው ሰፈር ምን ከተታቸው የሚለው ጉዳይ በእርግጥም ጉዳይ መሆን አለበት። ዶክተር ብርሃኑ ነጋ እኔን ገለው ወይም አስገድለው ስልጣን መያዝ፣ እኔ እሳቸው እንግዲህ ያስገድዬ ስልጣን ላይ መቆየት፣ ሁለቱም ጊዜ ያለፈበት አሮጌ ፋሽን ነው። ለኢትዮጵያ ምንም አያስፈልግም ጥይት ማባከን።
ግንቦት ሰባቱ አማጺው ቅንጅቱ ፕሮፌሰሩ ኢህአፓው ብርሃኑ ነጋ ወደሚወዱት የስልጣን መንበር ጥሪ የተደረገላቸው በዚህ መልኩ ነበር። የ2011 ማለዳ እንደነጋም በአዲስ አበባ ተገኙ። በመጀመሪያዎቹ 6 ወራትም ቲም ለማን በማወደስ መደመርን በመስበክ ከኔ በላይ ኢትዮጵያዊ ናቸው እነዚህስ ብለው የብልጽግና ሰዎችን ተቀባይነት እንዲኖራቸው በማድረግ ላይ አተኩረው ሰነበቱ። አምናቸዋለሁ አሻጋሪያችን ናቸው እያሉ የብልጽግናዎችን ሹማምንት ለሌላው ኢትዮጵያዊ ማስተዋወቅና ሰብዕናቸውን ማሻሻጥ የመጀመሪያ ተልዕኳቸውም ሆኖ ከረመ። ከዚያም ኦቢኤንና ዋልታ ላይ እየቀረቡ ስለ ቲም ለማ መሰከሩ፣ ስለ ጠቅላይ ሚኒስትሩ ዘከሩ፣ ስለ መደመር ቀሳውስት አብራሩ። ወደ ውጭ በመሄድም ለዓመታት ከኔ በላይ ኢትዮጵያዊ ላሳር እያሉ ያስጨበጨቡትን ዲያስፖራ ከኔ በላይ ኢትዮጵያ የተገኘ በማለት እንደገና አስጨበጨቡት። አብይ ሲናገር ሰምታችሁት እንደሆነ እኔ እዚህ ቦታ ላይ እስካለሁ ድረስ ኢትዮጵያ በምንም አይነት አትከፋፈል የሚለው ነገር አለ። በምንም አይነት እኔ ገለው የከፋፈሏት እንደሆነ ነው እንጂ በእኔ ህይወት ላይ ኢትዮጵያን አይከፋፍሉትም የሚል ሰው ነው። አሁን ይህን ሰውዬ እኔ ከአንተ በላይ ኢትዮጵያዊ ነኝ ብዬ ልከራከር ምንድን ነው? እኔ ስሆን ከዛ በላይ ምን አደርጋለሁ? ሚኒስትር ከመሆናቸው በፊት ሰውየው ከከወኗቸው ዋና ዋና ስራዎች መካከል አንዱ የብልጽግናውን ሹማምንት ማስተዋወቅ ነበርና ለዚህም ሌሎች ዘማቾቻቸውን ይዘው ግንባሩን ተቀላቅለዋል። ለወትሮው የእሳቸውና የሻዕቢያ ፕሮፓጋንዳ ሰራተኛ የነበሩትን ሰዎች እንዲሁም የግንቦት ሰባት አጃቢዎቻቸውን ይዘው አብይ ብፁዕ ኩሌ ናቸው፣ መደመር የኢትዮጵያ ፈውስ ነው ይሉ ገቡ። ይህንንም ለወራት ከገፉበት በኋላ ወደ ሌላኛው ተልኳቸው ቀጠሉ ይላሉ በወቅቱ ከኢዜማ አባላት መካከል አንዱ። ሁለተኛው ስራቸው የኦሮሞም ሆነ የአማራ ብልጽግና በአዲስ አበባ ፖለቲካዊ ማህበረሰብና ልሂቃን ዘንድ ቅቡልነት ስለማይኖረኝ የከተማውን ኢሊት በአንድ ማዕከል በማሰባሰብ ማምከን የሚል ነበር ይላል። በዚህም ኢዜማ የሚባል ፓርቲ በመመስረት ኢህአዴግን በመሞገት የሚታወቁትን ኢዴፓንና ሰማያዊ ፓርቲን አፈረሱ ሲል ይቀጥላል። ብልጽግና ዋነኛ ተገዳዳሪዎችን በዚህ መልኩ እንዲያከስም በኢዜማ በኩል ብርሃኑ ነጋ እንዳሰማራው ሁሉ ምርጫ ቦርድ ላይ ደግሞ ወዳጃቸውን ብርቱካን ሚደቅሳን አስቀመጠ የሚል ሌላ የጉዳዩ የቅርብ ሰው ደግሞ በተለይም ኢዴፓን በማፍረስ ረገድ የቦርዱ ኃላፊና ሰውየው ትልቁን ሚና መጫወታቸውን ያስታውሳል። የምርጫ ቦርድ ኃላፊዋ ኦፌኮን በማዳከም ለአብይ አህመድ በር ለመክፈት በሚልም የአቶ ጀዋር መሐመድን የዜግነት ጉዳይ አጀንዳ እንዲሆን ማድረጋቸውን በማስታወስ የኤርትራ ዜግነት እንዳላቸው በኒውዮርክ ታይምስ ጭምር የተዘገበላቸውን ብርሃኑ ነጋን ግን የፓርቲ መሪ ሆነው ሲመጡ የፓስፖርታቸው ጉዳይ እንዳይነሳ አደረጉ በሚል የወይዘሪት ብርቱካንንና የእሳቸውን የወቅቱን መናበብ ያስታውሳል። በቅድመ 2010 የሚታወቁትን ፓርቲዎችን በማክሰም ለብልጽግና ውለታቸውን ከዋሉ በኋላ ምርጫ ተካሄደ ተባለና ሚኒስትር ተደረጉ። የወያኔ ህገ መንግስት ነው ተቀዶ መጣል አለበት እያሉ ሲያጣጥሉት በነበረው ህግም ታማኝነቴ ለህገ መንግስቱ ነውና ይህንን ለማስፈጸም ቃል ገባለሁ ብለው ቀኝ እጃቸውን ከፍ አድርገው ማሉበት። ከዚያም ጠቅላይ ሚኒስትሩ ሸማቂ ሆነህ ከመቅረት አተረፍኩህ እያሉ ሲዘባበቱባቸው መታየት ጀመሩ። ኢህአዴግ ከመጣ በኋላ ያው ታውቃላችሁ በሽምቅ ውጊያ ነው የመጣው። ኢህአዴግ ከመጣ በኋላ ይኸው እነ ፕሮፌሰር ብርሃኑ እነ አቶ ቀጀላ በሽምቅ ኢህአዴግን እንጥላለን ብለው እዛው ሽምቅ ሆነው ቀሩ። ገና አብይ አህመድ ሳይወለዱ በፊት ፖለቲካ ውስጥ ገብተው እንደነበረ የተጻፈላቸው ብርሃኑ ነጋ አብዝተው የሚወዱትን ስልጣን ቢያገኙም በተደጋጋሚ በታናሻቸው በሿሚያቸው ከመዘለፍ አላመለጡም። ስድቡ ከሹመቱ አንጻር ሲታይ ምናልባትም አነስተኛ መስሎላቸው ሊሆን ይችላል። እኒያ የኢህአዴግን መንግስት የፖስታ ቤት ኃላፊ እንኳን አድርገኝ ሲሉት አልወደድም እያሉ ሲናደዱ የኖሩት እኒያ የኢትዮጵያን ፖለቲካ ከፓርላማና ከከተማ አውጥተው ኤርትራ ቆላ ውስጥና ሻዕቢያ ጉያ ውስጥ የከተቱት ስልጣንን ሚኒስትርነትን ከማሳካት ውጪ አንድም በጎ ህልምና አስተዋጽኦ የሌላቸው ኢሳት ለተሰኘው ፕሮፓጋንዳ ተቋማቸው ከግብፅ $600,000 ለአንድ ዙር ብቻ መቀበላቸውን በአንደበታቸው ያመኑት ሰው የአዲስ አበባ ከንቲባ ነኝ ሲሉ እንዳልነበር ተሰልፎ የመረጣቸውን ህዝብ ምክር ቤት ልግባ እያሉ በአዳራሽ ውስጥ ቲያትር ሲሰሩ የታዩት ጉደኛ ሰው ኢህአዴግ ሆይ በድያለሁና ማረኝ ብለው ከእስር ቤት የወጡት የፖለቲካ ሰው አብይ ከእኔ በላይ ኢትዮጵያዊ ነው በማለት ሲያዋድዱ ኖረው በመጨረሻም በአብይ አህመድ የተወደዱ በኢትዮጵያ ወጣቶች ሞት ለመንገስ የግብፅን ገንዘብ መቀበላቸውን በአደባባይ የተናዘዙት ብርሃኑ ነጋ የኤፒስታይን ታሪክ ውስጥ ምን ሊያደርጉ በምን ምክንያት ሊካተቱ ቻሉ? ከቶ ከዚያ ወሲብ ነጋዴ ጋር ያገናኛቸው ገበያ ምንድን ነው? ይህንን ምሁር ብለህ ታመጣብኛለህ እንዴ የሚል ይዘት ያለው መረጃው ብርሃኑ ነጋን እንደ ጣዖት ለተከተሉ የፖለቲካ ሰዎች ሁሉ ንስሐ እንዲገቡ አያደርግምን? ሰሞነኛውን ቅሌት ከመግለጣቸው
ከማለፋችን በፊት ጥቂት ነጥቦችን፣ ጥቂት ታሪኮችን ከድርሳነ ብርሃኑ ነጋ እንግለጥ። በብልጽግና ዘመን ያልታየ ቅሌት የለም። ዝናሽ ታያቸው የተባሉት ወይዘሮ አሜሪካዊት የኢትዮጵያ ቀዳማዊት እመቤት ናቸው። በኢትዮጵያ ታሪክ ለመጀመሪያ ጊዜም የእቴጌ ጣይቱ ቤተ መንግሥት ለአሜሪካ ሞታለሁ ብለው የአገራቸውን ፓስፖርት በጣሉና በሌላ አገር በማሉ ወይዘሮ ተይዟል። ዝናሽ ታያቸው ልክ እንደ ልጆቻቸው አሜሪካዊ ዜግነት ያላቸው ናቸው። ኢትዮጵያም በዘመናዊ ታሪኳ ለመጀመሪያ ጊዜ ቀዳማዊት እመቤቷን የውጭ አገር ዜጋ ለዚያውም አሜሪካዊት አድርጋለች። የትምህርት ሚኒስትሯም የውጭ አገር ዜጋ ሲሆኑ ለመጀመሪያ ጊዜ ነው። የኢትዮጵያን ትምህርት ቅድሚያ ለመስጠት ቀዳማዊ ኃይለ ሥላሴ የመሩት ትምህርት ሚኒስቴር ኢትዮጵያን ከመሃይምነት ለማላቀቅ የተጉ የኢትዮጵያን አርሶ አደር ልጆች ዩኒቨርሲቲ ለማስገባት እንቅልፋት የሰሩ አገር ወዳድ ዜጎች ያስተዳድሩት ትምህርት ሚኒስቴር በጭንቅላታቸው ፍራሽና ብርድ ልብስ እየተሸከሙ ክረምትና በጋ እየደከሙ ኢትዮጵያውያንን ለማንቃት የሰሩ መምህራንን ያስተዳደሩ ለአገር ሟች ሚኒስትሮች የመሩት ትምህርት ሚኒስቴር ብርሃኑ ነጋ በተባሉ ኤርትራዊ እንደሚመራ ምን ያህል ሰው ያውቃል የሚለው መሰረታዊ ነጥብ ነው። የብልጽግናው አገዛዝ በ2011-2012 ላይ በኢትዮጵያ ላይ ሲያራግበው ከነበረው ጉዳይ መካከል የውጭ አገር ፓስፖርት ያላችሁ ሰዎች ፖለቲካ ውስጥ አላችሁና ውጡልኝ የሚለው እንደነበር ብዙዎች አይዘነጉትም። የኢትዮጵያ ፓስፖርት የሌላችሁ የሚዲያ ባለቤቶች ስትፈልጉና ሰላም ሲሆን እዚህ ተጫውታችሁ እኛ ችግሩ ስንገባ ጥላችሁ የምትሄዱበት ሀገር ያላችሁ ሰዎች ትዕግስት እያደረግን ያለነው አውዱን ለማስፋት ነው። ይህን ንግግር ጥቅምት 12 2012 ካደረጉ በኋላ የተፈጸመው መተላለቅ የፈሰሰው ደም እስካሁን ድረስ እየጮኸ ነው። ያኔ ጠቅላይ ሚኒስትሩ ይህንን ሲሉ በተገዳዳሪነት ለፈረጇቸው የፖለቲካ ሰዎች ነበር እንጂ እንደ ብርሃኑ ነጋ ያሉ የውጭ ሀገር ሰዎችን ለማመልከት እንዳልነበር በውጤቱ ታውቋል። በእርግጥ ኤርትራ ሌላ ሀገር አይደለችምን? የውጭ ሀገር ዜግነት በተለይም የአሜሪካ ፓስፖርት የነበራቸው የፖለቲካ ሰዎች የኢትዮጵያ ፓስፖርት እንዲይዙ የተገደዱበት ያ ሰሞን የብርሃኑ ነጋን ኤርትራዊነት ግን አልፎታል። ብርሃኑ ነጋ እንደ ዝናሽ ታያቸው አይደሉምና ምንም እንኳን በብልጽግና አይን እንደ ቤት ልጅ የሚታይ ቀዳማዊ ፓርቲ ቢኖራቸውም ቀዳማዊት እመቤት አይደሉምና የኤርትራን ፓስፖርት መመለስ ነበረባቸው። ይህ በምስሉ ላይ የሚታየውና የኤርትራ ኢሚግሬሽንና ዜግነት ዲፓርትመንት ለብርሃኑ ነጋ በኖቬምበር 9 2005 እንደ አውሮፓውያን አቆጣጠር የሰጠው ፓስፖርት ስለመመለሱ ሳይነገር ሰውየው ኢዜማ የሚባል ፓርቲ አለኝ ብለው የአብይ አህመድ ገባር ሆነዋል። አሜሪካዊት ቀዳማዊት እመቤት አሜሪካዊ ልጆች ላሏቸው ለብልጽግናው ጠቅላይ ሚኒስትር እንደ ቢለኔ ስዩም ያሉ ካናዳውያንም ለሾሙት ለአብይ አህመድ የኤርትራው ብርሃኑ ነጋ ሚኒስትር መሆን የማይጎረብጥ ሊሆን ይችላል። ጥያቄው ግን እኒህ በጀፍሪ ኤፕስታይን ዶሴ ውስጥ ስማቸው የተብጠለጠለውና የተነሳው ኢትዮጵያዊ ፖለቲከኛ የኤርትራ ፓስፖርታቸውን መልሰዋል ወይ የሚለውን የረፈደ ጉዳይ የሚያሰላስል ሰው ምላሹን ከተግባራቸው መገንዘብ ይችላል። በአንድ በኩል ትምህርት ጠልና ትውልድ ገዳይ ከሆነው የሻዕቢያ ፖሊሲ ጋር የተጣጣመ አሰራር መተግበራቸው፣ በሌላ በኩል ልክ እንደ አስመራው መንግስት ተማሪዎች ወደ ከፍተኛ ደረጃ ትምህርት እንዳይገቡ የሚያደርግና ተስፋ እየቆረጡ ውትድርናን እንዲመርጡ የሚያደርግ ስርዓት መዘርጋታቸው ሲታይ ኢትዮጵያን አምርረው ከሚጠሉት የአስመራ ሰዎች የቀዱት የቤት ስራ እንዳለ የሚጠቁም ነው ብሎ መገንዘብ ልክ ይሆናል። ለዚህ ደግሞ አለቃቸው ስምም ናቸው። ሰውየው ዩኒቨርሲቲዎችን መዝጋትና ትውልድን ተስፋ ማስቆረጥ ከልብ የሚወዱት ከሻዕቢያም የቀዱት ስልት ይመስል ያለችውን አንድ ዩኒቨርሲቲ ዘግቶ የአገሪቱን ወጣቶች የመማር መብት የነጠቀው የኤርትራው መንግስት ይህንን ክፉ እርሳስ ይዞ ፕሮፌሰሩን ወደ አዲስ አበባ ልኮ ይሆናል የሚለው ጥርጣሬ እንዳለ ሆኖ ጠቅላይ ሚኒስትሩም የዩኒቨርሲቲዎችን መገንባት ብሎኬት መደርደር ነው እያሉ ሲያጣጥሉ ስናዳምጣቸው ትምህርት ሚኒስትሩ የሻዕቢያን ሞዴል ለመተግበር ታትረው እየሰሩ መሆናቸውን እንረዳለን። የዩኒቨርሲቲ ጥያቄ ተነስቷል። ያ ሁላችሁም እንደምታስታውሱት ላለፉት 4 ዓመታት አንድም ዩኒቨርሲቲ አልከፈትንም። በኢትዮጵያ ደረጃ አሁንም አንከፍትም። አንድም ዩኒቨርሲቲ አንከፍትም በሚቀጥሉት ጥቂት ዓመታት ውስጥ። ዋናው ምክንያት ምንድነው? ዩኒቨርሲቲ እንደ ሃይ ስኩል በየቦታው ኮንዶሚኒየም እያበዛን ዩኒቨርሲቲ ብንል አጠቃላይ የትምህርት ስርዓቱ ላይ የሚያመጣው ኢምፓክት ካልተቀየረ በስተቀር ውጤቱ አነስተኛ ነው የሚሆነው። እንዲህ ባለ አለቃ የሚመሩት ብርሃኑ ነጋ ወደ ዩኒቨርሲቲ የሚገቡ ተማሪዎችን በሚሊዮኖች እንዲወድቁ ማድረጋቸው፣ በበርካታ ዩኒቨርሲቲዎች ትምህርት ክፍሎች እንዲዘጉ ማድረጋቸው ወዘተ የሚገርም ላይሆን ይችላል። ዩኒቨርሲቲ ያለመገንባትን በኩራት የሚናገር መገንባቱንም የኮንዶሚኒየም ግንባታ እያለ የሚያጣጥል መንግስት
ተማሪዎች ከ12ኛ ክፍል ቀርተው ሚሊሻና ታጣቂ እንደሆኑ ቢያደርግ ከሱ የማይጠበቅ አይደለም። በአገር ውስጥ እንዲህ ያለ ዝና ያላቸው ብርሃኑ ነጋ እሳቸው የኢትዮጵያ ታዳጊዎችን ሕይወትና ዕውቀት እንዳይኖራቸው ተግተው በሚሰሩበት በዚህ ወቅት የተለያዩ ሀገራትን ታዳጊዎች በወሲብ ንግድ ላይ አሰማርቶ የነበረ አሜሪካዊ ጋር እንዴት ስማቸው ተያያዘ የሚለው ጉዳይ ሰሞነኛ ነው። በርካቶች ከቶሮንቶ እስከ መርካቶ የተንጫጩላቸው ብርሃኑ ነጋ የተማሩና የተመራመሩ ተደርገው ቢሳሉም እሳቸው በተለይ በምርጫ 97 የነቃሁ የተማርሁ ነኝ በሚል መንፈስ ተገዳዳሪዎቻቸውን ባለመማር ሲከሱ ቢደመጡም ጄፍሪ ኤፕስታይን ግን ምንም ንድፈ ሐሳባዊ አጀንዳ ያልቀረጸ ከ50 ሺህ የዓለም ኢኮኖሚስቶች መካከል አንዱ እንኳን ያልሆነ ለአመፅ ካልሆነ በቀር ለምሁራዊነት የማይታጭ እያለ ይጠቅሳቸዋል። የዚያን ሟች ወንጀሎችና ዶሲዎች ጀስቲስ ዲፓርትመንት ለሕዝብ ይፋ እንዲያደርግ በኮንግረስ ሲታዘዝ ከዘከዘካቸው በ10 ሺዎች የሚቆጠሩ መረጃዎች መካከል ይኸው ብርሃኑ ነጋን የሚመለከተው ክፍል ይህ በምስሉ ላይ ያለው ነው። ማክሰኞ ኤፕሪል 29 2009 ከሰዓት 4:38 ኤፕስታይን ዶክተር ሄንሪ ያሪክ ለተባለ ወዳጁ በጻፈው የኢሜል መልእክት ያሰፈረው ደብዳቤ ቃል በቃል ሲተረጎም እንዲህ ይላል። ጉዳዩ ስለ ብርሃኑ ነጋ ግንቦት 7 የሚገልጽ ጽሑፍ ወድጄዋለሁ። ነገር ግን አሁንም ቢሆን የምነግርህ ነገር ዓላማዎችህ ግልጽ እንዳልሆኑ ነው። አንተ ሰውየውን የወደድከው አብዮተኛ ስለሆነ ነውን? ይህ ከሆነ እደግፍሃለሁ። ምሁር አድርጎ ለመቁጠር ግን ያስቸግራል። ምንም ምሁር የሚያስብለው ነገር የለውም። ያስተዋወቃቸው አዳዲስ ንድፈ ሐሳቦች የሉትም። አዳዲስ የኢኮኖሚ ሐሳቦችም የሉትም። እንዲያውም በዓለም ላይ ካሉ ቀዳሚ 50 ሺህ ኢኮኖሚስቶች አንዱ እንኳን አይደለም። ሆኖም ግን ማንም ሰው በቀላሉ የሚረዳውን ውሸት ሳትፈጥርና ምሁርነቱን ሽፋን ሳታደርግ ሳትሸፋፍን አመፅ ለማካሄድ የሚያስችል ገንዘብ እንድደገፍ ከፈለግህ አብሬህ ነኝ የሚለውን መልእክት ኤፕስታይን ከጻፈ በኋላ በዚያኑ ዕለት ማክሰኞ ኤፕሪል 28 2009 በ12:06 ላይ ከሰዓት ማለት ነው ዶክተር ሄንሪ እንዲህ ሲሉ ምላሽ ሰጥተዋል። ይህ የ2008 የኤፕስታይን ምሁር ወይም የኤፕስታይን ስኮላር ነው። ስምህን ይፋ ለማድረግና የት ተደብቀህ እንዳለህ ለኢትዮጵያ መንግስት ለማሳወቅ አቅጃለሁ። እሱ ቢያንስ ንቁና ተጽዕኖ ፈጣሪ ነው። አስረው የፈቱት ከ2 ዓመት በፊት ነው። ከመታሰሩ በፊት የአዲስ አበባ ከንቲባ ሆኖ ተመርጦ ነበር። ይህ ኤፕስታይን የተለዋወጠው ኢሜል ነው። ምን እያለ እንደሆነ በጥቂቱ እንመልከተው። ኤፕስታይን በኢሜሉ ላይ የጠቀሰውን ስኮላር ሪስኪው ፈንድ የተባለውን ዓለም አቀፍ ድርጅት ከመሰረቱት ግለሰቦች አንዱ ነበር። ይህ ድርጅት በዓለም ዙሪያ በጦርነት ወይም በፖለቲካ ምክንያት ስደትና አደጋ የደረሰባቸውን ምሁራን በተለያዩ ዩኒቨርሲቲዎች ውስጥ እንዲጠለሉና ስራቸውን እንዲቀጥሉ ድጋፍ የሚያደርግ ነበር። ከኢሜሉ ላይ መገንዘብ እንደሚቻለውም ኤፕስታይን ዶክተር ሄንሪ ያርኪክ የተባሉትን ወዳጁን ብርሃኑ ነጋ እዚህ ፕሮግራም ውስጥ እንዲገቡ ጠይቆ ግን ምሁራዊ አቅምና አዲስ የእውቀት ግኝት የሌላቸው በመሆኑ ደግሞም ከ50 ሺህ የዓለም ኢኮኖሚስቶች እንደ አንዱ ተቆጥረው የማያውቁ በመሆናቸው እንደ ምሁር መመልከት እንደተቸገረና እንደ አማጺ ግን ሊደግፋቸው እንደወደደ የሚገልጽ ሆኖ በዘስኮላር ሪስኪው ፈንድ ውስጥ ለመካተት እንደማይመጥኑ የሚጠቁም ነው። በእርግጥም እሳቸው የሚመጥናቸው የአብይ አህመድ መንግስት ነውና ገና የኢትዮጵያ ሕዝብ 30 ሚሊዮን እንኳን ሳይሞላ ጀምረው ሲከተሏት የኖሯትን ሲመኟት ያረጁባትን ስልጣን በዕድሜያቸው አመሻሽ የኢትዮጵያ ሕዝብ 130 ሚሊዮን ሲደርስ በችሮታ ተለግሷቸዋል። የኤፕስታይንን ታሪክ ከኢትዮጵያ ጋር የሚያያይዙን ጉዳዮች ካጋጠሙ በቀጣይ ይዘንላችሁ እንቀርባለን። መልካሙን ሁሉ በመመኘት እንሰናበታለን።